ግሪን ካርድ ይዛችሁ ኢንተርናሽናል ትራቨል ለማድረግ ወይም ደግሞ ዓለም አቀፍ ጉዞ ለማድረግ የምትዘጋጁ ሰዎች አንዳንድ ማወቅ ያለባችሁ ነገሮች አሉ። በተለይ ደግሞ አሁን በቅርብ ጁን 2026 ላይ የአሜሪካ ከፍተኛው ፍርድ ቤት ያሳለፈው ውሳኔ አለ። ያ ነገር አፌክት ሊያደርጋችሁ ይችላል። በተለይ ደግሞ ወንጀል ሰርታችሁ ወይም ደግሞ ፔንዲንግ ኬዝ ያላችሁ የክሪሚናል ኬዝ ሊሆን ይችላል፣ የዲቴንሽን ወይም ደግሞ በማንኛውም ስቴት ኮርት ኬዝ ያላችሁ ያላለቀ ኬዝ ያላችሁ ሰዎች ኢንተርናሽናል ትራቨል ልታደርጉ ከሆነ ቆም ብላችሁ ማሰብ አለባችሁ። ያንን በተመለከተ ለጥንቃቄ ይረዳ ዘንድ አንዳንድ ነገር ለማህበረሰቡ ለማሳወቅ ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው። አሁን በቅርብ በ2026 ጁን 2026 ላይ የአሜሪካ ከፍተኛው ፍርድ ቤት አንድ ያሳለፈው ውሳኔ አለ። ቤዚካሊ ባጭሩ ምንድነው የሚለው ወንጀል የሰሩ ሰዎች ግሪን ካርድም ኖሯቸው ወንጀል የሰሩ ሰዎች ወይም ደግሞ ወንጀል ሰርተው ጉዳያቸው በፍርድ ቤት እየታየ ያለ ገና እኮ ወንጀል ሰርተዋል አልሰሩም፣ ወንጀለኞች ናቸው ወንጀለኞች አይደሉም የሚለው ውሳኔ እንኳን ሳይደረስ እዛ ላይ ሳይደረስ ነፃም ሊሆኑ ይችላሉ፣ ተከራክረው ነፃ ሊሆኑ ይችላሉ። ግን ፔንዲንግ እስከሆነ ጊዜ ድረስ ግሪን ካርድ ይዘው ኢንተርናሽናሊ ትራቨል የሚያደርጉ ከሆነ ለምሳሌ ወደ ሀገር ቤት ሄደው የሚመለሱ ከሆነ ኤርፖርት ላይ የአሜሪካ መንግስት ወይም DHS መብት አለው ላለማስገባት፣ ለማሰር ወይም ደግሞ በፓሮል ብቻ ወደ አሜሪካን ሀገር ፈቅዶ ለማስገባት መብት አለው ብሎ የከፍተኛው ፍርድ ቤት ውሳኔ ወስኗል። ቀላል ነው። ማድረግ ያለባችሁና የሌለባችሁን ታውቃላችሁ። የክሪሚናል ኬዝ ካለባችሁ በየትኛውም ስቴት ኮርት ያላለቀ ኬዝ ያላችሁ ሰዎች ግሪን ካርድ በመያዛችሁ ብቻ ሴፍ ነን ብላችሁ እንዳታስቡ ወይም ደግሞ ኢንተርናሽናል ፍላይት ከሄዳችሁ በኋላ ስትመለሱ ችግር ሊገጥማችሁ ይችላል። ስለዚህ በተቻለ መጠን የግድ እንደው መሄድ አለብንም የምትሉ ከሆነ በተቻለ መጠን ከመሄዳችሁ በፊት ጠበቆቻችሁን አነጋግሩ። በደንብ ሳትፈሩ ግልጽ ሆኖ ያለውን ነገር ለመናገር ሞክሩ። ሁለተኛ ደግሞ ከተቻለ ደግሞ ትራቭሉ ቢቀር መጥፎ አይደለም። ምክንያቱም ኤርፖርት ላይ ስትመለሱ ከሚገጥማችሁ ችግርና ካለው ኮንሲኩዌንስ አንጻር ሲታይ ሁኔታዎችን ረገብ ማድረጉ ተመራጭነት አለው። ይሄ ነገር ብዙ ላይ ቀጥል ይችላል። ከተወሰነ ጊዜ በኋላ ነገሮች ሊቀያየሩ ይችላሉ። ስለዚህ ሁኔታዎችን እንደ ብልጥ ትንሽ ረጋ ብሎ ማሳለፉ ጥሩ ነው ብዬ ስለምገምት ነው። መረጃው ይጠቅማችኋል። መረጃ ደግሞ ሁሉ ጊዜ ለስኬት ቁልፍ ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ። አሜሪካ ግሪን ካርድ ዜግነት ወይንም የሥራ ፍቃድ ለማግኘት እያመለከታችሁ ነው አሊያም ማስገብታችሁ ውሳኔ የጠበቃችሁ ነው? እንግዲያውስ ይህን ሐሳቢ ዜና የግድ መስማት አለባችሁ። በአጭሩ ነው ማቀርበው። የዩናይትድ ስቴትስ የዜግነትና ኢሚግሬሽን አገልግሎት ማለትም USCIS ከኦገስት 5 ጀምሮ ተግባራዊ የሆነ አዲስና ጥብቅ መመሪያ አውጥቷል። ከዚህ ቀደም ማመልከቻ ስታስገቡ ዶክመንት ከጎደለባችሁ ወይም ስህተት ካለው ተቋሙ ተጨማሪ መረጃ እንድታመጡ ማለትም RFE Request for Evidence በመጠየቅ ሁለተኛ ዕድል ይሰጣችሁ ነበረ። አሁን ግን ያቀርቷል። በአዲሱ ሕግ መሰረት ማመልከቻችሁ ላይ አንዲት ማስረጃ ብትጎድል ምንም አይነት ማስጠንቀቂያ ሳይሰጡ ወዲያውኑ ማመልከቻችሁን ውድቅ ወይም ዲናይ ሊያደርጉት ይችላሉ። በጣም የሚያስደነግጠው ደግሞ ይህ አዲስ ሕግ ከአሁን በኋላ በሚገቡ አዳዲስ ማመልከቻዎች ላይ ብቻ ሳይሆን ከዚህ ቀደም ገብተው ውሳኔ የጠበቁ ባሉ ማለትም ፔንዲንግ ማመልከቻዎች ላይም ተግባራዊ መሆኑ ነው። የኢሚግሬሽን ጠበቆች እንደሚያስጠነቅቁት ይህ አሰራር በተለይ ጠበቃ ሳይዙም በራሳቸው ለሚያመለክቱ ሰዎች እጅግ አደገኛ ነው። አንዲት የጎደለች ወረቀት የብዙ ዓመት ልፋትን፣ ጊዜንና ገንዘብን ገደል ሊያስገባ ይችላል። ለዚህም ነው አሳሳቢ የተባለው። ስለዚህ ማመልከቻ ከማስገባታችሁ በፊት እያንዳንዱን ዶክመንት ደጋግማችሁ አረጋግጡ። ከተቻለ የባለሙያ እገዛ ጠይቁ። ይህን ወሳኝ መረጃ በአሜሪካ ለሚገኙ ወይም ጉዳዩ ላይ መለከታቸው ቤተሰብና ጓደኞች አሁኑኑ ሼር አድርጉላቸው። በተለይ አዳዲስ ሕጎች ሲመጡ የእኛ ማህበረሰብ ይጠቅማሉ የምንላቸውን ለእናንተ ወዲያውኑ እናደርሳለን። ሰላም ጤና ይስጥልኝ። ለዩኤስሲአይኤስ የሚገቡ አፕሊኬሽኖችን በተመለከተ በትላንትናው ዕለት አዲስ መመሪያ ወጥቷል። እሱን ላጋራችሁ ነው የመጣሁት። ለዩኤስሲአይኤስ ከዚህ በፊት ማንኛውም አፕሊኬሽን ስታስገቡ ዩኤስሲአይኤስ የገባው አፕሊኬሽን የሚጎድለው ነገር አለ፣ የሚጎድለው መረጃ አለ ብሎ ሲያስብ RFE ወይንም Request for Evidence ይልክ ነበረ። ስለዚህ በዛ መሰረት የጎደለ ዶክመንት አፕሊካንቶች ያስገባሉ። እነዚህን ዶክመንቶች እንደ ተጨማሪ ማስረጃ አድርገው ያስገባሉ ማለት ነው። አንዳንዴም ደግሞ ኖይድ ወይም Notice of Intent to Deny የሚባል ሪኩዌስት ይላካል። እሱ ደግሞ በሰጣችሁን ባስገባችሁት ዶክመንት መሰረት ልንከለክላችሁ እያሰብን ነው። ግን ከመከልከላችን በፊት የምታስገቡ ተጨማሪ ኤቪደንስ ካለ አንድ የመጨረሻ ዕድል እንስጣችሁ እንደማለት ነው። ሪኩዌስት ፎር ኤቪደንስ ማለት የሰጣችሁን ኤቪደንስ በቂ አይደለም፣ ተጨማሪ ዶክመንት አስገቡ ነው። ይሄኛው ደግሞ ልንከለከላችሁ እያሰብን ነው፣ የመጨረሻ ዕድል እንስጣችሁ ነው።
ተመሳሳይ ሀሳብ ያላቸው ተጨማሪ ኤቪደንስ መጠየቂያ መንገዶች ነበሩ። በትላንትና ዕለት የወጣው መመሪያ ተግባራዊ የሚሆነው ከትላንት ኦገስት 5 2026 ጀምሮ ነው። በዛ መመሪያ መሰረት ግን የዩኤስሲአይኤስ ኦፊሰሮች አርኤፍ እና ኖይድ መጠየቅ አይጠበቅባቸውም። ከፈለጉ ቀጥታ አፕሊኬሽኑን ዲናይ ማድረግ ይችላሉ ማለት ነው። ስለዚህ ያ ዲስክሬሽን የተሰጠው ለዩኤስሲአይኤስ ኦፊሰሮች ነው። እነሱ ከፈለጉ አስፈላጊ ነው ብለው ካመኑ አርኤፍ እና ኖይድ ሌተር ልከው ተጨማሪ ሪኩዌስት ሊጠይቁ ይችላሉ። ይሄ ማድረግ አስፈላጊ አይደለም ብለው ካመኑ ግን ለነሱ ዲስክሬሽን ስለተሰጣቸው ቀጥታ አፕሊኬሽኑን ዲናይ ማድረግ ይችላሉ ማለት ነው። የዚህ ኮንሲኩዌንሱ ምንድነው? ለዛ አፕሊኬሽን ያስገባችሁት ማንኛውም ክፍያ አይመለስም፣ በዛው ይቀራል ማለት ነው። ይሄ እንግዲህ ለዩኤስሲአይኤስ የሚገቡት አፕሊኬሽኖች በጣም ብዙ ናቸው። ሲቲዝንሺፕ መጠየቅ ሊሆን ይችላል፣ I-130 ሊሆን ይችላል፣ አድጀስትመንት ኦፍ ስታተስ፣ ማንኛውም ለዩኤስሲአይኤስ የምታስገቡትን አፕሊኬሽን በተመለከተ ነው ይህ መመሪያ የወጣው። እንዳልኳቸው ከትላንት ኦገስት 5 2026 ጀምሮ ነው ተግባራዊ የሚሆነው። አዲስ የሚገቡ አፕሊኬሽኖችን ብቻ ሳይሆን አሁን ፔንድ እያደረጉ አፕሊኬሽኖችንም የሚመለከት መመሪያ ነው የወጣው። እንደ ምክንያትም የተጠቀሰው ዩኤስሲአይኤስ በጣም ብዙ ባክሎግ ስላለበት ያንን ለመቀነስ ይረዳል። ገና ሲገቡ ጀምሮ ስድር ያሉ ዌል ኦርጋናይዝድ የሆነ አፕሊኬሽን ከነ ሰፖርቲንግ ዶክመንት ካልገባ በስተቀር ለእያንዳንዱ አፕሊካንት አርኤፍ እየላክን የምንቀጥል ከሆነ ባክሎጉ በጣም እየቀጠለና እየባሰበት ነው የሚሄደው የሚል ነው እንደ ምክንያት የጠቀሱት። ስለዚህ ከማንኛውም ጊዜ በላይ የህግ ባለሙያዎችን አይን ምልከታ የሚጠይቅ ጊዜ ነው። በማሜ ባቲ ሎ ፈርም ውስጥ ሲኒየር ሊጋል አናሊስት ነኝ። ምናልባት የህግ ምክር ከፈለጋችሁ ወይም ደግሞ የህግ አገልግሎት የምትፈልጉ ከሆነ ቢሮአችንን ሪች አውት ማድረግ ትችላላችሁ። ይህን ቪዲዮ ለሚያስፈልጋቸው ሰዎች ቪዲዮን ሼር እንድታደርጉ በአክብሮት እንጠይቃለን። የዛሬው መልእክትም ካለፈው ትንሽ የተያያዘና የቀጠለ ኢንፎርሜሽን ነው። ጉዳያችሁ በፍርድ ቤትም ሆነ ወይም ደግሞ በአሳይለም ኦፊስ ደረጃ ወይም ደግሞ ማንኛውንም አይነት ደረጃ ያለ በአይስ ወይም ደግሞ በኢሚግሬሽን ኦቶሪቲስ በፖሊስ የምትያዙ ከሆነ ምን ማድረግ እንዳለባችሁ፣ ስቴፑ ምን እንደሆነ፣ መቼ ምን እንደሚፈጠር፣ ከእናንተ ምን እንደሚጠበቅና አካሄዱ ምን ያህል ጊዜ እንደሚፈጅ አንዳንድ ቤዚክ የሆነ ነገር ለማህበረሰቡ ለማጋራት ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው። እንግዲህ በቅርብ አንዳንድ ሰዎች ከኤርፖርት ላይ ከመንገድ ላይ በቅርብ አይደለም ላስት ይርም ቢሆን ይሄ ነገር በጣም በሰፊው እንትን እያለ ነው። አሁን በቴሌቪዥን ምናምን ላታዩ ትችላላችሁ፣ ግን የእስራቱ መጠን እየጨመረ ነው እንደምናየው ከሆነ። ስለዚህ አያድርስና ከደረሰባችሁ ወይም ደግሞ የምትታሰሩ ከሆነ ዘመዶች ወይም ጓደኛ የሚረዳችሁ ሰዎች ምን ማድረግ እንዳለበት ምን ኤክስፔክት እንደምታደርጉ እናንተም ምናልባት ከታሰራችሁ ምን መጠበቅ እንዳለባችሁ ጉዳያችሁ እንዴት ፕሮግረስ እንደሚያደርግ አንዳንድ ነገር ለማለት ነው። መጀመሪያ ያው አይስ ዲቴን ካደረጋችሁ በኋላ ቀጥታ ወደ እዛው አካባቢ ወደሚገኝ የዲቴንሽን ፋሲሊቲ ነው የሚወስዳችሁ፣ እዛው ማቆያ አካባቢ ማለት ነው። ለአንድ ቀን ለሁለት ቀን ምናልባት ለሶስት ቀን እዛው ያቆያችሁና ፔፐር ወርኮች አሉ ዲፖርቴሽን ኦፊሰር አሳይን ያደርጉላችኋል። የተወሰነ ቀን ሁለት ቀን ሶስት ቀን የፔፐር ወርካቸውን ከሰሩ በኋላ የሚቀጥለው ስቴፕ ኤንቲኤ የሚባል ወይም ደግሞ የክሱን ወረቀት ያዘጋጁና ከዛ ቀጥሎ ወደሚፈልጉት የዲቴንሽን ፋሲሊቲ ያዛውሯቸዋል። ብዙ ጊዜ ሀፕን የሚያደርገውን ነው። አሁን ለምሳሌ እዚህ ሜሪላንድ ላይ የታሰሩ ሰዎች ከአንድ ቀን ከሁለት ቀን አዳር በኋላ ወደ ሚሲሲፒ ይወስዷቸዋል፣ ወይም ደግሞ ወደ ሉዊዚያና ይወስዷቸዋል፣ ወይም ደግሞ ወደ ኦሃዮ ይወስዷቸዋል። ኦኬ፣ ወደ ሌላ ቦታ ወይም ወደ ቴክሳስ ወይም ደግሞ ወደ ፍሎሪዳ የተወሰዱ ሰዎች ስላሉ ማለት ነው። እዛ ዲቴንሽን ፋሲሊቲ ከገቡ በኋላ መንግስት ምንድን ነው የሚያደርገው? ይሄ ሰውዬ አድራሻው እዚህ አካባቢ ነበረ፣ ግን አሁን ፍሎሪዳ ነው ያለው ወይም ደግሞ አሁን ቴክሳስ ነው ያለው፣ ስለዚህ ጉዳዩ ወደ ቴክሳስ ይዛወር ብለው ወረቀት ያስገባሉ። I-830 የሚባል ይሄንን መንግስት ነው የሚያስገባው እናንተ እስር ቤት እያላችሁ ማለት ነው። ከዛ ከተወሰነ ጊዜ በኋላ ያላችሁበት ስቴት ፍርድ ቤት ኢሚግሬሽን ኮርት DHS ያንን የክሱን ወረቀት ያቀርብና ፍርድ ቤት ትቀርባላችሁ። በምን ያህል ጊዜ በታሰራችሁ? ምናልባት በሳምንት 15 ቀን ምናልባት በ3 ሳምንት ከወር ግን አይበልጥም። ብዙ ጊዜ አሁን እንደምናየው ከሆነ ከአንድ ወር በላይ አያቆይም DHS። ወዲያው ነው ኢሚዲየትሊ ቶሎ የክሱን ወረቀት ፍርድ ቤት ያስገባና ለማስተር ሂሪንግ ትቀርባላችሁ ማለት ነው። ማስተር ሂሪንግ ዳኛው ፊት ትቀርባላችሁ ከጠበቃችሁ ጋር ኦብቪየስሊ የእምነት ክህደት ቃል ከሰጣችሁ በኋላ ዳኛው የሪሊፉን አፕሊኬሽን I-589 ወይም ደግሞ I-485 ሪሊፍ አለን የምትሉትን አፕሊኬሽን አስገቡ ይባልና ቀን ይሰጣል። ሳምንት 15 ቀን እንደዚህ። ከዛ በኋላ ያንን ካስገባችሁ በኋላ ግን ክርክሩ የሚደረግበት የመጨረሻ ቀን ሴት ይደረጋል። ያም ቢሆን ሩቅ አይደለም። ያው እስር ቤት ስለሚሆን አብዛኛው ሰው በጣም ፍረስትሬቲንግ ነው። የእስር ቤቱ ህይወት እጅግ በጣም ከባድ ነው። ልጆቹ ታስረው አያውቁም።
ለመጀመሪያ ጊዜ ነው እስር ቤት የገቡት። የሚያዩት ነገር በጣም አስቀያሚ ነገር ነው እና ያው ብዙ ይከብዳቸዋል። ግን ሆኖም ግን አይስ ምናልባት 2 ወር ማክሲመም 3 ወር ቢቆይ ነው የመጨረሻውን ሂሪንግ እስኪደረግ ድረስ ማለት ነው። እስከዛ ጊዜ ድረስ ግን ዶክመንቶች ዘመዶች ቶሎ ተባብራችሁ ከጠበቆቻቸው ጋር ሁኔታውን አዘጋጅታችሁ ዶክመንቱ ቀርቦ ያ ሰው ከ2 እና ከ3 ወር በኋላ ፍርድ ቤት ይቀርባል፣ ይከራከራል። እዛው እስር ቤት ሆኖ ማለት ነው። ካሸነፈ ይለቀቃል፣ ካላሸነፈ ደግሞ ያው እዛው ዲቴይንድ ይሆናል ወይም ደግሞ ሪሙቫል ኦርደር ዳኛው እንትን ካለበት ይግባኝ ይላል እዛው እስር ቤት ሆኖ ማለት ነው። ትንሽ ከባድ ነው። ምንድነው ቤተሰብ ወይም ዘመድ ማድረግ ያለበት ምንድነው የተባለ እንደሆነ ከታሰረ በኋላ የት እንዳለ ከታወቀ በኋላ ቶሎ ብሎ አንደኛ ሞሽን ቱ ስቴይ የሚባል ነገር አለ። ከዚህ ስቴት አትወሰዱብን ነው፣ ፌደራል ኮርት ነው ያንን ግን እና የተለያዩ ስቴቶች የተለያዩ ፍርድ ቤቶች ናቸው ያሉት፣ የተለያየ ፌደራል ኮርት ነው። ስለዚህ ቶሎ ብላችሁ ከዛ አካባቢ እንዳይሄድ እዚሁ ይሁን የሚል ሞሽን ማስገባት ይቻላል፣ ፔቲሽን ማስገባት ይቻላል። ያ ካልሆነ ደግሞ ከ2 ከ3 ቀን በኋላ ኢሚዲየትሊ ሙቭ አድርገውት ከሆነ ያንን ሰው ወደ ሌላ እስር ቤት ወስደውት ከሆነ ደግሞ የቦንድ ራይቱን ለማስጠበቅ አንዳንድ ነገር ማድረግ ይቻላል። የቦንድ ራይት ማለት ምንድነው? ታስሬያለሁ፣ ያለ ምክንያት ነው የታሰርኩት፣ ወንጀል አልሰራሁም፣ ፍላይት ሪስክ አይደለሁም፣ የትም አልሄድም፣ ይኸው እስካሁን ድረስ ዓመትም 2ም 3ም ዓመት አሜሪካን ሀገር ነው ያለሁት፣ አንድ አድራሻ ነው ያለኝ፣ እየሰራሁ ነው፣ የሰራሁት ጥፋትና ወንጀልም የለም። ስለዚህ መንግስት ከሚያስረኝ በቦንድ ይሄን ያህል ብር እከፍላለሁ ወይም ደግሞ በራሴ ተያዥነት መንግስት ሊለቀኝ ይገባል፣ ውጪ ሆኜ ጉዳይ ልከታተል ነው የቦንድ ራይት። አንዳንድ ዳኞች ይፈቅዳሉ፣ አንዳንድ ዳኞች አይፈቅዱም። ኢን ዘ ሚን ታይም ቦንድ እየጠየቃችሁም ካለ ደግሞ ሌላ ደግሞ መብታችሁን የምታስከብሩበት መንገድ አለ፣ ሄቢየስ ኮርፐስ የሚባል። ሄቢየስ ኮርፐስ ማለት የመንግስት ነው በርደኑ መጥቶ በዚህ ምክንያት ነው ያሰርነው እንዲያስብል ማለት ነው። ለፍርድ ቤት ፌደራል ኮርት አሁንም ትከሳላችሁ፣ መንግስት መጥቶ በዚህ ምክንያት ነው የታሰረው፣ ስለዚህ ከእስር ቤት መፈታት የለበትም፣ እዚሁ ሆኖ ነው ጉዳዩን መከታተል ያለበት ብሎ ማስረጃ ማቅረብ አለበት መንግስት። ያ ካልሆነ ግን ፍርድ ቤቱን የማያሳምን ከሆነ ግን በ24 ሰዓት ውስጥ ዳኛው ሊፈርድና ከእስር ቤት ልትወጡ ትችላላችሁ። ይሄ የሄቢየስ ራይት ነው፣ ሄቢየስ ኮርፐስ ማለት ነው። የቦንድ ራይት አለ፣ የሄቢየስ ኮርፐስ ራይት አለ። እነዚህን ሁለቱን ሰዎቹ ታስረው እያለ ጉዳያቸው ለማስተርና ለኢንዲቪጁዋል ተቀጥሮ እያለ ማስኬድ ይቻላል። እነዚህ ሁለቱ ነገሮች የማይሆኑ ከሆነ ግን ያ ሰው የፍርድ ቤቱ ቀን ከተሰጠው በኋላ ለዛ ዝግጅት አድርጎ ተከራክሮ ጉዳዩን ለማሸነፍ ጥረት ማድረግ አለበት። ይሄ ሁሉ ሲሆን ግን ከባለሙያዎቻችሁ ጋር በቅርብ መነጋገር አለባችሁ። እንግዲህ ሁኔታው ከበድ ካለ አትሊስት ምን ኤክስፔክት ማድረግ እንዳለባችሁና አካሄዱ ምን አይነት እንደሆነ ካወቃችሁ የሚጠቅም መረጃ ነው ብዬ ነው ለማህበረሰቡ ማጋራው። መረጃ ሁሉ ጊዜ ለስኬት ቁልፍ ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው።